እስቲ እናንተ ብትሆኑ ለጊዜያዊ ስሜት ብላችሁ የቀረባችሁት ሰው በጣም ሞር ፍቅሩ ጨምሮባችሁና እንክብካቤው ጨምሮባችሁ ግን ያንን ሰው መውደድና ማፍቀር ባትችሉ ምን ታደርጋላችሁ? የዛሬው ባለ ታሪካችን ታሪኩን እንዲህ ማለት አጋርቶናል። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። ሰላም ውድ የንስር ቲቪ ቤተሰቦቻችን፣ ዛሬም በድጋሚ ተመልሰን በሌላ ታሪክ ቀርበናል። የዛሬው ባለ ታሪካችንን ደግሞ ስሙን ቃሌ ኦር ቃልአብ እንለዋለን ማለት ነው። እናም ቃልአብ ከእናትና ከእህቱ ጋር የሚኖር ጠንካራ ልጅ ነበር ማለት ነው። በተለያዩ ስራዎች ላይም እየተሰማራ ሁሌ የተለያዩ ገንዘቦችን በማግኘት ከጊዜ ወደ ጊዜ ቶሎ እያደገ እና እየጠነከረ እየሰራ ይመጣል ማለት ነው። ከዛም ግን በዚህ መካከል አንዲት ደስ የምትል ቆንጆ ፍቅረኛ ነበረችው ማለት ነው። እናም ያቺ ፍቅረኛ ብዙ ጊዜ ለሷ አቴንሽን ስለማይሰጣት ረጅም ጊዜ ስለማይገናኙ እና አብረው ጊዜ ስለማያሳልፉ ያቺ ልጅም ለሷ ያላት ፍቅር ከጊዜ ወደ ጊዜ እየቀነሰ ይመጣል ማለት ነው። ቃልአብ ግን እሷ በዚህ ስኬቴ ላይ አብራኝ ስለሆነችና የምትረዳኝ ሴት አገኘው በማለት በጣም ነበር የሚወዳትና የሚኮራባት ማለት ነው። ከዛም ግን የሷ ፍቅር ከጊዜ ወደ ጊዜ እየቀነሰ በመምጣቱ ከትንሽ ጊዜ በኋላ አብራው መሆን እንደማትፈልግና አብራው መቀጠል እንደማትችል ትነግሯለች ማለት ነው። ቃልአብ ግን ይህን በሰማበት ሰዓት ላይ በጣም ያዝናል፣ በጣም ይረበሻል፣ በጣም ድብርት ውስጥ ይገባል ማለት ነው። ከዛም ግን ረጅም ጊዜ ስራ መሄድ ያስጠላዋል፣ ከቤት መውጣት ያስጠላዋል። ኢቭን እናትና እህቱን እንኳን ሄዶ ማየትና ማግኘት ራሱ እየደበረው ይመጣል ማለት ነው። ለብቻው ነው ቤት ውስጥ ጊዜ የሚያሳልፈው ምናምን። ከዛም ለስራ ያለው ፍቅር ራሱ በጣም እየቀነሰ በመምጣቱ ከፍተኛ ሀዘን ውስጥና ዲፕሬሽን ውስጥ ይገኛል ማለት ነው። ከዛም ግን እንደዚህ በማድረግ ሳለ ከዚህ መውጫ ወይም ደግሞ ይሄን ነገር የሚያልፍበት መንገድ እየፈለገ ሳለ ልጅቷን ግን በቃ ቢለምናትም ሄዶ ቢጠይቃትም ከሱ ጋር መሆን እንዳስጠላትና ፈጽሞ ዳግመኛ አይኑን ላለማየት አልነገባች ትነግሯለች ማለት ነው። እሱም ይሄን በሚሰማበት ሰዓት ላይ በጣም ልቡ ይሰበራል፣ ይጎዳል፣ ያዝናል ማለት ነው። ወዲያውም ሌላ ፍቅረኛ እንደያዘችና ከሌላ ወንድ ጋር እንደሆነች በሰማበት ሰዓት ላይ ራሱን አበርትቶ ከዚህ ነገር መውጣት እንዳለበት ያስባል ማለት ነው። ከዛም ግን ጓደኞቹም እዚህ ነገር ውስጥ እንዳለና ምን ያክል እንደከበደው ስለገባቸውና ስለተረዱ ብቻ ለምን ወጥተን አንዝናናም ሲሉት እሱም የነሱን ሐሳብ ይስማማና አብሮት ወደ ከተማ ይወጣሉ ማለት ነው። በመዝናናት ላይም ሳሉ አንዲት ደስ የምትል ልጅ ጓደኞቹ እንዲተዋወቁ ያደርጉታልና ይገፋፉታል ማለት ነው። እሱ ግን በዛን ሰዓት መተዋወቅ ቢያስጠላውም ፍቅረኛው ሌላ ጓደኛ እንደያዘች ስላወቀ እሱም እዚህ ጋር ከሌላ ሴት ጋር መተዋወቅና መግባባት እንዳለበት የፍቅር ግንኙነት መጀመር እንዳለበትም ለራሱ ይነግራል ማለት ነው። እናም ባሰበው መሰረት ልጅቷን ይተዋወቃትና ቁጥር ተቀያይሮ ይለያያሉ ማለት ነው። እናም ጓደኞቹም ቢያንስ እሷ በጣም ጥሩ ልጅ ስለሆነች ሂል ታደርጋለች እሱን አሁን ካለበት ሙድ ታወጣዋለች ብለው ስላሰቡ እሱም ረጅም ጊዜ ቤት ውስጥ ማሳለፍ ይደብረውና ያቺ ልጅ ለምን ደውዬ አላገኛትም አብሬያትም ጊዜ አሳልፋለሁ እዝናናለሁ ብሎ ያስባል ማለት ነው። ማውራትን በጀመሩበት ሰዓት ላይ ልጅቷ ጸባያ ሞር እየሳበውና ደስ እያለው ስለመጣ በአካል ለብቻው ሊያገኛት ይወስናል ማለት ነው። ከዛም ይቀጣጠሩና ልክ አግኝቷት ማውራት ሲጀምሩ መጫወት ሲጀምሩ የልጅቷ ጨዋታ ቁም ነገረኛነቷ ሞር እየሳበውና ደስ እያለው ይመጣል ማለት ነው። ከዛም ግን ከቀን ወደ ቀን ከልጅቷ ጋር በስልክ ማውራት ሲጀምሩ መገናኘት ሲጀምሩ ያቺን ልጅ እያስረሳችውና ሞር ወደ ስራው እንዲመለስ እየመከረችው እየገፋፋችው ትመጣለች ማለት ነው። እሱም ግን የበፊት ፍቅረኛውን እየረሳ ከዚች ልጅ ጋር ሞር ጊዜ እያሳለፈና እያወራ እየጠነከረ እየበረታ ከዛም ወደ ቀድሞ ስራው ይመለስና የተለያዩ ስራዎችን መስራት ይጀምራል። በፊት ከነበረበት ወዲያው ከፍ ማለት ይጀምራል። የተለያዩ ገንዘቦችንም ማግኘት ይጀምራል። የሚፈልገውን ነገርም በጣም በከፍተኛ ፍጥነት ማሳደግና ማምጣት ይጀምራል ማለት ነው። ከዛም ግን እቺ ልጅ በዛውላ ፕሮሰስ ውስጥ አንድም ቀን ሳትለየው ምን ማድረግ እንዳለበት ከየት መጀመር እንዳለበት ብቻ በጣም ጥሩ አማካሪ እንደ ጓደኛም አብራ ትሆናለች ማለት ነው። ቃልአብም ግን እዚህ ጋር አንድ ከፍተኛ ስህተት ተሳስቶ ነበር ማለት ነው። ይህም ስህተት የነበረው ግን ያኔ አብረው በተዋወቁና ጊዜ በሚያሳልፉ ሰዓት ላይ አብራው እንድትሆንና ፍቅረኛው እንድትሆን ነግሯት ስለነበረ እሷም ፍቅረኛዬ ነው የወደፊት ባሌ ነው ብላ ተስፋ በማድረግ የሚፈልገውን ነገር ሰፖርት በማድረግና የሚፈልገው አላማ ላይ ሊያሳካ ሁሌ ከጎኑ ነች ማለት ነው። እሷም ግን በጣም እየወደደችውና እያፈቀረችው ስለመጣች እለት ተዕለት እንክብካቤዋ እየጨመረ ፍቅሯ እየጨመረ ለሱ ያላት አሳቢነት እየጨመረ እንደመጣ ቃልአብ ይነግረናል ማለት ነው። ከዛም ግን ቃልአብ እዚህ ጋር አንድ ነገር መረዳት ይጀምራል ማለት ነው። ለሷ ያለው ፍቅር እውነተኛ እንዳልሆነ ወይም ደግሞ ያቺን ልጅ ለመርሳት ብቻ ብሎ ከሷ ጋር ግንኙነት እንደጀመረ ያስታውሳል ማለት ነው። ግን ከጊዜ ወደ ጊዜ እሷ ለሱ የምታሳየው ነገር ሞር እየጎዳው ይመጣል ማለት ነው። እሷ ጥሩ በሆነችለት ልክ እሱ ጥሩ ሊሆንላት አልቻለም። ብሎም ሐሳቡ ሌላ ቦታ እየሄደ ነው። እናም ቃልአብ ለኛ ታሪኩን ማለት አጋርቶናል ማለት ነው። እቺ ልጅ ለኔ ያላት ፍቅር በጣም ያሳሳኛል። ራሱ ለኔ የምታረገው እንክብካቤና ፍቅር ከቀን ወደ ቀን በጣም እየጨመረ ነው። እኔ ግን ምንም ለሷ ስሜት እያደረብኝ አይደለም። ከእህትነት ወይም ደግሞ ከጓደኝነት በዘለለ
ምንም የፍቅር ስሜት እንኳን ሊሰማኝ አልቻለም። ምን እንደማደርግ ራሱ ግራ ገብቶኛል። እሷ ግን አገባዋለሁ ለሱ ልጆች ወልለታለሁ ብላ ነው ተስፋ የምታረገው እና ምን እንደማደርግ ግራ ገብቶኛል ይላል። እስቲ እናንተ በቃላብ ቦታ ብትሆኑ ምን ታረጋላችሁ የሚለውን ሐሳብ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይ በሌላ ታሪክ እስክንገናኝ መልካም ጊዜ ወዳችኋለሁ እያልኩ በዚህ ሰናበታለሁ። ሌሎች ባለ ታሪኮችም ታሪካችሁን ታች በመናስቀምጥላችሁ የሶሻል ሚዲያ አማራጮች ለኛ ማጋራት ትችላላችሁ። መልካም ጊዜ ወዳችኋለሁ።